ዘማሪት ተዋል ከፕሮቴስታንት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለሷን ተናግራለች። ብፁዕ አባታችን አቡነ አብርሃም የግድያ ዛቻ እየደረሰባቸው እንደሆነ ለሕዝብ ይወቁልኝ ብለዋል። ወንድማችን አዶናይ ባመጣው ቻሌንጅ ብዙዎች የመኪና ባለቤት እየሆኑ ይገኛሉ። በአሁኑ ሰዓት አርቲስት ሱራፌል ተካም የመኪና ባለቤት ሊሆን ተቃርቧል። አባታችን አባ ገብረ ኪዳንም የሽምግልና ደብዳቤ እንደመጣላቸው ተናግረዋል። ከማ ጋር ሊታረቁ ነው፣ ከማስ ጋር ተጣልተው ነበር። እነዚህና የመሳሰሉትን ቪዲዮዎች እየቀርብ ያለው እነሱን እያየን እንቆያለን። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንደምትጀምሩ እርግጠኛ ነኝ። እንደሚታወቀው ቢዛ ቲዩብ የሚባል ከ15800 በላይ ሰብስክራይብ የነበረው ቻናል ነበረኝ። በአሁኑ ሰዓት ዩቲዩብ ሰስፐንድድ ብሎታል። ይህ እንግዲህ እጅግ አሳዛኝ ዜና ነው ለእኔና ከጎኔ ለነበራችሁ ኦርቶዶክሳውያን እህት ወንድሞቼ። ነገር ግን ተስፋ ሳንቆርጥ በዚህኛው ቻናል ደግሞ በአዲስ መተናል። እናንተው ኦርቶዶክሳዊ እህት ወንድሞቼ ታዲያ ይሄኛውንም እንደዛኛው ከፍ ታደርጉታላችሁ ብዬ ባለሙሉ ተስፋ ነኝ። እናደርገዋለንም። ቀጥታ ወደ ቪዲዮቹ እድለኛ ነኝ ተሳክቷል። ወንድማችን አዶናይ ባመጣው ቻሌንጅ እንግዲህ ብዙዎች የመኪና ባለቤት እየሆኑ ነው፣ ተጠቃሚም እየሆኑ ነው። ባለሀብቶችም እንግዲህ ወደ ሶሻል ሚዲያው መጥተው ንብረቶቻቸውን፣ ቢዝነሶቻቸውን እያስተዋወቁ ይገኛሉ። በአሁኑ ሰዓት ሱራፌል ተካ ከፖፕላር ኤሌክትሮኒክ መኪና እንደሚቀበል ወንድማችን አዶናይ አብስሮናል። ጤና ይስጥልኝ ፖፕላር ኤሌክትሮኒክስ። እንግዲህ 1 ሚሊዮን ፎሎወር ገብታችኋል። እኔም በጣም ደስ ብሎኛል፣ ምክንያቱም ይገባችኋል ብዬ አስባለሁ። 3 ቀን ሰጣችሁናል። ከዚህ በላይ ደግሞ ይውህና የለም። ቴንክ ዩ፣ አመሰግናለሁ። መስጠት እንደምትፈልጉ በምስክርነት አሳይታችኋል። ደስ የሚለው ነገር በ3 ቀናት ውስጥ 1 ሚሊዮን ፎሎወርስ ገብተናል። አሁን ደግሞ ለሱራፌል ተካ 1 መኪና ሊገዛለት ነው። ከዚህ በላይ ምን ደስታ አለ? እኔ በጣም ደስ ብሎኛል። ከሁሉም በላይ ግን ደስ ያለኝ ምን እንደሆነ ልንገራችሁ። አሁን ያመጣነው አዲስ ባህል፣ ይህ ባህል ደግሞ የመተባበር አብረን የመቆም አንድ ሰው ሲደሰትን የማየት ፍላጎትን ባህል ነው። እውን አደረግነው። በጣም ትልቅ ታሪክ ሰራን ጋይስ። ተአምር አይደለ? በ3 ቀን ውስጥ 1 ሚሊዮን ፎሎወር አደረስነው ፖፕላር ኤሌክትሮኒክስ። ሱራፌል ተካ ደግሞ መኪናውን ሊያገኝ ነው። ገባችሁ? ትልቅ ተአምር። ይህ ተአምር መስራት ከቻልን በ3 ቀናት ውስጥ ተዘጋጅተንበት ከቆየን ምን አይነት ተአምር መስራት እንችላለን? አያችሁ፣ ኢትዮጵያ ውስጥ በጣም ብዙ ካምፓኒዎች አሉ። አሁን እኔ የማወራችሁ እንደ ኮንተንት ክሪኤተር ወይም ደግሞ ቪዲዮ ቀርጾ የሚለቅ ሰው ሳይሆን እንደ አንድ ቢዝነስማን፣ እንደ አንድ አቅሙ እንዲኖረን አዲስ ቴሌግራም ግሩፕ ክሬት አድርጋለሁ። ይህ ቴሌግራም ግሩፕ ደግሞ ማለት ነው ጋይስ ላስረዳችሁ። ሁላችንም ጆይን እናደርግና ከዛ በኋላ ማገዝ የምንፈልገው ሰው ካለ ሁላችንም ተባብረን የሰው መታገዝ አለበት እንላለን። እኔም ሐሳቦች አቀርባለሁ። ከዛ በኋላ ሁላችንም ተስማምተንበት ተአምር መፍጠር እንችላለን ማለት ነው። አንድ አካውንት ወደ 1 ሚሊዮን ፎሎወር ለማድረስ የፈጀብን ቀናት 3 ቀናት ነው። ግን ተዘጋጅተን ከጠበቅን እነዚህ አካውንቶች በ2 ሰዓት በ3 ሰዓት የማድረስ አቅሙ ይኖረናል ማለት ነው። ይህ ደግሞ ትልቅ የሆነ ተአምር ይሆናል። የዛኔ ነው ቤት ማስገዛት የምንጀምረው፣ የዛኔ ነው መኪና መለገስ የምንጀምረው፣ የዛኔ ነው ታይቶ የማይታወቅ ተአምር መስራት የምንጀምረው። ከአንድ ካምፓኒ ብቻ ሳይሆን ከ3-4 ካምፓኒዎች ጋር በአንድ ጊዜ ሰርተን ትልቅ የሆነ እርዳታ ማሰባሰብ እንችላለን። ትልቅ የሆነ ድጋፍ ማድረግ እንችላለን ለሀገራችን ልጆች ማለት ነው። ለተቸገሩት፣ ለተጠሙት፣ ለተራቡት አርቲስቶች ካሉ መደገፍ ያለባቸው በጣም ብዙ ሰዎች ሊኖሩ ይችላሉ። እኛ ራሳችን እየለየን አውጥተን እንደግፋለን። ካምፓኒው ቀጥታ ሰውን እንዲረዳ እናደርጋለን ማለት ነው። ተረዳችሁኝ አይደለ? ስለዚህ በዚህ ሐሳብ የምትስማሙ ከሆነ ወደ ቴሌግራም ግሩፕ ጆይን አድርጉና ሁላችንም ትልቅ ታሪክ እንስራላችኋለሁ። የምትስማሙ ከሆነ ጋይስ አንድ ብላችሁ ጻፉ ኮሜንት ላይ። ከዛ ወደ ቲክቶክ አካውንት የተገባላችሁ ቴሌግራም ሊንክ አለ፣ ክሊክ አድርጉትና ወደ ቻናል ጆይን ማድረግ ትችላላችሁ። በአሁኑ ደግሞ በቀጣይ ብዙ የሚረዱ አርቲስቶችም እንዳሉ ተናግሯል። አርቲስት ፋንቱ ማንዱዬም ቻሌንጅ እንደሚጀመርለት አስታውቋል። አዶናይ ይሄ ቪዲዮ ፖስት አድርጓል። ፋንቱ ማንዱዬ ቢረዱ ምን ይመስላችኋል ብሎ ፖስት አድርጓልና እኔ እንደ አንድ የአዶናይ ተከታይ ይረዱ፣ ግን ትንሽ ለራስ ጊዜ ብትሰጥ። ምክንያቱም አሁን ያለህበት ሁኔታ አንተም ተጨንቀ እኛም እየተጨነቅን ያለነውና
ትንሽ እረፍት ብታደርግ ይሄ እርዳታ ካለቀ በኋላ 1 ወር ወደ ስፖርት ራስን ወደ ጤና ወደ ራስ ብትመለስ ደስ ይለናል። የራሴ የግሌ ሀሳብ ነው። አይረዱ ማለት ሳይሆን ይረዱ። አባት ናቸው፣ የምንወዳቸው አባት ናቸውና ይረዱ። ግን ለጊዜው ግን እረፍት ብታደርግ ምክንያቱም እኔ አሁን ባለፈው አግኝቼው ነበርና በቃ አለ አይደለም በቃ ክው በዛ ስልክ አለ በዚህ ያለ በዚህ ቪዲዮ ይሰራል ምናምን ነገርና አቋም ራሱ እየወረደ ነው ያለው። እዛ ካናዳ የነበረበትና አሁን ያለበት እንትን አንድ አይደለምና ወደ ስፖርት ብትመለስ በቃ የሆነ ብትረጋጋ በቃ ለሰው አንዳንድ ጊዜ በነገራችን ላይ አንተ ትመክራለህ አይደለ? በመጀመሪያ ራሳችሁ ውለዱ፣ በመጀመሪያ ራሳችሁን ትላለህ። አንተ ግን እየሆንክ አይደለም። አድናይ የእውነቴንም ለሰው ደስታ ነው እየሮጥክ ያለው። ደግነት በጣም ጥሩ ነው፣ ግን ለብዙ ሰው እንድትተርፍ አንተ ኢነርጂ እንዲኖርህ እንፈልጋለን፣ ጤነኛ እንድንሆን እንፈልጋለንና ትንሽ ብትረጋጋ። አሁን እርዳታው ይሄን ከሰጠ በኋላ ትንሽ እየበረራስ ብትመለስ። በነገራችን ተናና ደግሞ ጃኒ ማለት ነው እንዴት እንደወደድኳት የኔ ፍቅር የኔ ማር በቃ መከታ እግዚአብሔር እናንተ ተማሙኖ ነው ይሄን ቻሌንጅ ተቀበሉና ፎሎ አድርጉ ስትል ጊዜ እንዴት አንጀቴ እንደበላችና አንቺን ደግሞ ጎበዝ የኔ ቅመም እና ግን ትንሽ ቢረጋጋ የእውነቴን ነው የምላችሁ። በቃ አሁን ያለውን ነገር ትናንትና አሁን በጣም ተጨንቄ ነበር እውነት ለመናገርና ድርጅቶች በጣም አትራፊዎች ናቸው። በነገራችን ላይ አሁን ፖፑላር እንትን ኤሌክትሮኒክስ እኔ አላቆም ነበር። ትናንትና ግን ላይቭ ላይ ራሳችሁ ሲያስተዋውቁ ነበር፣ የጠረነ ቀኑ እናመጣው ያሉ ነበር፣ ቤታችሁ ሲያስተዋውቁ ነበርና በጣም ተርፋማ ናችሁ። ግን ትንሽ ለራስ ጊዜ ስፖርት ግባ፣ ምግብን ብላ፣ በቃ ወደ ራስ ተመለስ። በቃ ይሄ እንትኖችን ብታቃል በቃ ስትረሶችን ያቃልክ ብትሄድ እንፈልጋለን። አመሰግናለሁ። የኔ ሀሳብ የምትጋሩ ደግሞ እስቲ ላይ ኮሜንት ላይ እስቲ ለኛ ነው በቃ እስቲ ምን ትመክሩኛላችሁ? ማለት እኛን ተማምኖ ነው በነገራችን ላይ ቻሌንጁ የሚቀበለው። ስለዚህ እናንተ ፎሎወሮቹስ ምን ታስባላችሁ? አመሰግናለሁ። ባይ ፕሮቴስታንት ወንድሞቻችን እናቶቻችን በተሰረቀ መዝሙር ጌታችን መድኃኒታችን ኢየሱስ ክርስቶስን ለማመስገን ይፈልጋሉ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚፈልገው ንጹህ የሆነ መስዋዕት እንደሆነ በተደጋጋሚ በመጽሐፍ ቅዱስ ላይ እናያለን። እንደው ከሚለፉ ይልቅ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው አብረን ብንዘምር ምን አለበት እላለሁኝ እኔ። እስኪ የሰረቁትን መዝሙር እንስማው። የመዝሙር ቁራሌዎች አለ አንድ ሰውዬ ስሟቸው። ወዳጅ አይምታታብህ። ሲምታታብህ እንደዚህ ነው የምትሆነው። በገዛ መድረክህ የኦርቶዶክስን ዝማሬ ስትዘምር ትውላለህ። የኦርቶዶክስን አስተምሮ በግጥም በዝማሬ ስታመሰግን ትውላለህ። ሳራ ፊደል ትጠሪና ከአንቺ ቀጥሎ እሱ ይዘምሯል። ያንን የጠራሽውን ፊደል ስቴጅ ላይ ትመጡልናላችሁ። በጌታ ፍቅር ወደ መድረክ ፊደል ትጠራለህ። አንድ አማርኛ ፊደል፣ ከዛ እሷ ትዘምረዋለች፣ ከዛ እሷ ፊደል ትጠራለች፣ ከዛ ትዘምረዋለች፣ ከዛ ትዘምረዋለች፣ ከዛ ፊደል ጨመረ ዲያብሎስ ውጊያውን ጨመረ። ጨመረ የዲያብሎስ ውጊያ ጨመረ። አይ እንዳልክነት ተማሪዎቹ ለምን ለድንግል ማርያም ለቅዱሳን ለመላእክት ለሰማዕታት መዝሙር ምስጋና አይገባም ብላችሁ ለዲያብሎስ ጭራሽ እንደው ለዲያብሎስ አይገርምም? አይደሃደግ መሆን በእውነት ኦርቶዶክሳዊ ቢሆን እኮ አሁን ከሚካኤል ከገብርኤል ከጊዮርጊስ ከድንግል ማርያም ከሰማዕታት ቢቀርባሉ ሊዘምር ነበር። እናንተ ያው በእርግጥ ከልብ ያለ ነው ካፍ የሚወጣው እንዳለው ራሱ ባለቤቱ ክርስቶስ በልባችሁ ማን እንደሆነ የምታመልኩ ስለሚታወቅ ባፋችሁ እጨሸሽ እየሱሩናላችሁ፣ ልባችሁ ግን ያው ሰይጣን ስለሆነ የልባችሁ ባፋችሁ አውጥታችሁ ጨመረ የዲያብሎስ ውጊያ ጨመረ። አለመታደል ነው በእውነት በጣም ያሳዝናችሁ። በጣም እኔን ግን እየበደላችሁ ነው፣ ጾሜን እያስፈታችሁ ነው። እባካችሁ ለምናችሁ እነዚያን ነገር እየሰራችሁ አትርገቁ። አይ እንዳልክ በእውነት አሳዘንከኝ። ለቅድስት ድንግል ማርያም መዘመር አልፈልግም ብለህ ሂደህ ለሰይጣን ወንድማችንን እህታችንን እናመሰግናለን። ቃልዎት ያሰማልን። ዘማሪት ውብአለም ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሳለች። እስካሁን ድረስ ፓስተሮች መጫወቻ አድርገውኛል። እዩ ጩፋና ሌሎች ፓስተሮችም የተለያዩ ትንቢቶችን ሲናገሩ ሊቆይተው
ነገር ግን ህልም ነው ሲናገሩት የነበረም። ፓስተሮችም ሐሰተኛ ነቢያቶችም ሲጫወቱባት እንደነበረ እንዲሁም ግፍ ሲሰሩባት እንደነበረ ተናግራለች። እስኪ ምን ተናገረች? ከአንደበቷ እንስማ። የግቢው ሰላም ስቀመጥ ውስጥ ያለው ጸጥታ ከምንም በላይ ምእመኑ ለጸሎት ቦታ ያለው ክብር በጣም ደስ ይለኛል። ፕሮቴስታንት እና ግን መስቀል አደርጋለሁና ልጅነት ነውና ልቤ ውስጥ አለች ኦርቶዶክስን። አደግ ብዬ ደግሞ አገልግሎት ውስጥም ከገባው በኋላ አንዳንድ ጊዜ ኦርቶዶክስን ስናይ እንቀናለን። ብዙ ነገር ያስቀናል ማለት የሴት ልጅ አለባበሷ፣ ስርዓቱ፣ ጸጉሯን ተከናንባ የምትገባው የአምልኮ ስርዓታቸው ረጋ ብለው። ምክንያቱም ጳውሎስ መንፈስ ቅዱስ የሰላም አምላክ ነው እንጂ የውካታ አምላክ አይደለም የሚለውን ነገር ወደ መረዳ እኛ ጋር እንዴት ነው አምልኳችን? ጨርቃችን ጥለን ለጌታ ነው እንላለን። ቤተክርስቲያንን ለሚያውቁት ቅዱሳን በ8ኛው ክፍለ ዘመን ቅዱሳት ስዕላትን ለተቃወሙ ሰዎች የሰጠው መልስ ላይ የጻፈው መጽሐፍ ነውና ቤተክርስቲያንን ለሚበጠብጡ ሰዎች መልስ መስጠት አልፈልግም ነበር፣ ግን ክርስቶስ በሰው ፊት ያፈረብኝ በአባቴ ፊት አፍርበታለሁ ስላለ እነዚህን ሰዎች አፍሬ ለክርስቶስ ሳልመሰክር ብቀር ክርስቶስ በአባቱ ፊት ያፍርብኛል ይላልና ሰዎች ቤተክርስቲያን ውስጥ እያጠፉ አለመመስከርና ስርዓተ ሐዋርያትን ቀኖና ሐዋርያትን ይዞ አለመገሰጽ እምቢም ካለ ማውገዝ ሁሉ አለ። ያንን ማድረግ አለማድረግ ግን አምጥቶ ጠይቆ መክሮ ቀን ሰጥቶ 3-4 ጊዜ ጉባኤ አቁሞ ጠይቆ አልመለስ ያለ ሰው እስከዚህ ድረስ እስከሚደርስ ድረስ ዝም ማለት የለም አይገባንምና እግዚአብሔር በዚህ መልኩ መንገድ እንዲያመጣ እኛም መስራት አለብን እንጂ እግዚአብሔር ቤተክርስቲያንን ከሰማይ ወርዶ እንግዲህ ተወልዶ ተሰቅሎ መልሶ ደግሞ ሌላ ስርዓት ሊሰራላት እንደገና ክፎችን ሊያጠፋ አይችልም። እንዲጠፉም እናመሰግናለን። ቃልት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች ከምንገናኝ ድረስ ሰላም ቆዩ።